በ2018 በጀት ዓመት ከ68,000 በላይ የሀገር ውስጥና የውጭ ሀገራት ጎብኚዎች የቱሪስት መስህብ ቦታዎችን መጎብኘታቸውን የወላይታ ዞን ቱሪዝም መምሪያ አስታወቀ። ከጎብኚዎችም ከ307,000 ብር በላይ ገቢ መገኘቱም ተመላክቷል። መምሪያው የቱሪስት ፍሰቱን ይበልጥ ለማሳደግ በመስህብ አካባቢዎች የሚስተዋሉ የመንገድ መሰረተ ልማት ችግሮችን ለመፍታት ትኩረት ሰጥቶ እየሰራ እንደሚገኝም ገልጿል። አዲስ አለም ሞገስ ተጨማሪ አለው። ቱሪዝም ከገቢ ማስገኛነቱ ባሻገር የአንድ አካባቢ ባህል፣ ታሪክና የተፈጥሮ ጸጋ ለዓለም በማስተዋወቅ ረገድ ያለው ሚና የላቀ ነው። እምቅ የቱሪስት መስህቦቹ ባለቤት በሆነው በወላይታ ዞንም በበጀት ዓመቱ ከ100 በላይ አዳዲስና ነባር የቱሪዝም ስፍራዎችን በመለየትና በማስተዋወቅ ረገድ ሰፊ ስራዎች ሲከናወኑ መቆየታቸውን የዞኑ ቱሪዝም መምሪያ አስታውቋል። ተፈጥሯዊ፣ ታሪካዊና ሰው ሰራሽ የሆኑ ቅርሶችን መለየት ነበር በቅድሚያ የሄድንበት። በዚህም መነሻ ከ100 በላይ የሆኑ ታሪካዊም ሰው ሰራሽም የሆኑ ተፈጥሯዊም የሆኑ ቅርሶችን መለየት ችለናል። በመጀመሪያ እንደ ቱሪዝም መምሪያ በሀገር ደረጃ አንደኛው የኢኮኖሚ ፒላር ሆኖ ከተዋቀረ ጊዜ ጀምሮ ቱሪዝምን እንደ አንድ ገቢ ማስገኛም ገጽታ መገንቢያም አድርጎ ስለሆነ እንደ መንግስትም እየሄድን ያለ ነው። ስለዚህ በዚህ መነሻ እኛም እንደ ወላይታ ዞን ያሉንን ጸጋዎቻችንን በሙሉ ለይቶ ማወቅ ስለሚቀድም እነኚህ ጸጋዎችን ለይቶ ማወቅና መግለጥ ላይ ነበረ የሰራ ነው። እነኚህን ጉዳዮችን ስናደርግ በሁሉም በዞናችን ባሉ መዋቅሮቻችን ወረዳና ከተማ አስተዳደር ያሉ ቅርሶችን በሙሉ ነው የለየ ነው። የተለያዩ ቴክኖሎጂ አማራጮችን በመጠቀም በተሰራው በዚህ የማስተዋወቅ ስራ የበርካታ የሀገር ውስጥና የውጭ ጎብኚዎች ቀልብ መሳብ ተችሏል። በዚህ መነሻነት በበጀት ዓመቱ ከ68,600 በላይ ቱሪስቶች በዞኑ የሚገኙ መስህቦችን የጎበኙ ሲሆን ከጉብኝቱም ከ307,000 ብር በላይ ገቢ በማስመዝገብ የአካባቢ ኢኮኖሚ ተጠቃሚነት ማረጋገጥ ተችሏል። ዘርፉ ለኢኮኖሚ መነቃቃት ያለው ፋይዳ ከፍተኛ በመሆኑም የአካባቢው ማህበረሰብ እነዚህ የቱሪስት መስህቦችን በባለቤትነት ስሜት ሊጠብቃቸው እንደሚገባ ተገልጿል። ከቱሪስት ፍሰት ጋር ተያይዞ እኛ በሀገር ውስጥና ከሀገር ውጭ የሆኑ ጎብኚዎችን ነው ወደ ወላይታ ቅድም ከጠቀስኳቸው ከተለያዩ ቅርሶቻችን ለመጎብኘት የመጡ ከውጭ ወይም ደግሞ ከሀገር ውጭ ብለን የምንይዛቸው ወይም የውጭ ቱሪስቶች ወደ 385 ያህል የውጭ ጎብኚዎች ወላይታን መጥተው የተለያዩ ቅርሶቻችንን ጎብኝተዋል። በተመሳሳይ ከሀገር ውስጥ ጎብኚዎች ግፋታንም ጨምሮ 68,233 ጎብኚዎች ጎብኝተዋል። በዚህ መነሻ አጠቃላይ 307,400 ብር ገቢ ሆኗል ማለት ነው። ስለዚህ ይሄ ከውስጥም ከማለት ከሀገር ውስጥም ከሀገር ውጭም ያሉ ጎብኚዎች ወላይታን መጥተው ጎብኝተው የመጣ ውጤት ነው። የማህበረሰቡን የባለቤትነት ስሜት ለማሳደግ ልዩ ልዩ የድጋፍ ስራዎችን ከማከናወን ባለፈ ሰፊ የግንዛቤ ማስጨበጫ መድረኮች መዘጋጀታቸውን የመምሪያው ባለሙያዎች ጠቁመዋል። እዚህ ቱሪስት መስህብ ቦታዎች የአካባቢው ህብረተሰብ የኔ ነው ብሎ አላማውንም ጥቅሙንም አውቆ ካልጠበቀ ምንም ዋጋ የላቸውም። ስለዚህ በየጊዜው በየአካባቢው ያለው የህብረተሰቦችን እየሰበሰብን የግንዛቤ ማስጨበጫ ስራ እየተሰራ ነው ያለው። አንድ መስህብ በአንድ ቦታ ላይ ካለ የአካባቢው ህብረተሰብ ተጠቃሚ ነው። ለምሳሌ አጆራ ላይ አጆራ ቢለማ የዛ አካባቢ ህብረተሰብ ተጠቃሚ ይሆናል የሚለውን ህብረተሰቡን ግንዛቤ ያስጨብጠን እንዲጠብቅ ህብረተሰቡ የራሴ ነው በሚል ያንን መስህብ እንዲጠብቅ የማድረግ ስራ ሰርተናል። እንግዲህ አንድ መስህብ ሲለማ የአካባቢው ህብረተሰብ ነው በመጀመሪያ ተጠቃሚ የሚሆነውና የግንዛቤ ማስጨበጫ ስራ በሰፊው ሰርተናል። በየመስህቦቹ ግንዛቤ ማስጨበጫ እንሰጣለን። መስህብ ሆኖ ተጠብቆ እንዲኖር ከወረዳው ጋር ከአካባቢው ህዝብ ጋር የግንዛቤ ማስጨበጫ ስራ እንሰራለን። አሁን ኦፋ ወረዳ ላይ አሩረና ዋሻ 500 ሰው ውስጥ ገብቶ ስብሰባ ማድረግ የሚችልበት ሰፊ አዳራሽ ውስጥ ዋሻ ውስጥ ያለበት ቦታ ነው። ነገር ግን በግለሰብ ይዞታ ውስጥ ተይዞ ነበረ። በዚህ ዓመት ከወረዳ አስተዳዳሪ ጋር በመሆን ለአካባቢ ህብረተሰብ ግንዛቤ በመስጠት ለግለሰቦች ልዋጭ ቦታ ሌላ ቦታ መሬት እንዲሰጥ ተደርጎ የመንግስት ይዞታ እንዲሆን ተደርጓል። በሌላ በኩል በበጀት ዓመቱ እንደ ዋና ፈተና የተጠቀሰው በመስህብ ስፍራዎች አካባቢ የሚስተዋለው የመንገድ መሰረተ ልማት ችግር ሲሆን መምሪያው ካጋጠሙ ችግሮች ውስጥ አብዛኞቹን እየፈታ መምጣቱንና ቀሪዎቹን ዘላቂ እልባት
ለመስጠት በትኩረት እየሰራ መሆኑን አስታውቀዋል። እነኚህን የቱሪስት መዳረሻዎችን የመንገድ ከፈታ አድርጎ ጥርጊያም አድርጎ የመስራቱን ጉዳይ የሄድንበት ርቀት እንደተጠበቀ ሆኖ አሁንም የተጠናቀቀ ከአለመሆኑ ጋር ተያይዞ ሁሉም መዳረሻዎቻችን ጎብኚዎችን የሚያስገቡ ስላልሆኑ ይሄ እንደ ጉድለት የሚወሰድና በአስቸኳይ ለመፍታት ብዙ ስራዎችን እየሰራን አብዛኛው መዋቅር ይሄ አንድ የቱሪስት መስህብ ማልማት በሚል ቢያንስ መንገድ ከፈታ እና ጥርጊያ መንገዶችን የማጠናቀቁን ጉዳይ በጣም በትኩረት ተሰርቷል። ብዙ ውጤቶች ተገኝተዋል። አሁንም ማጠናቀቅ ያለብን ጉዳዮች ያሉ ስለሆነ እሱን በዛ ልክ እንወስዳለን። የወላይታ ዞን ቱሪዝም መምሪያ ከዘንድሮ የበጀት ዓመት አፈጻጸም ተሞክሮ በመነሳት በቀጣዩ በዞኑ ያለውን እምቅ የቱሪዝም አቅም ሙሉ በሙሉ ጥቅም ላይ ለማዋልና የዘርፉን የአገልግሎት አሰጣጥ ይበልጥ ለማዘመን አቅዶ እየተንቀሳቀሰ ይገኛል። በወላይታ ሶዶ ዩኒቨርሲቲ የግብርና ኮሌጅ ምርምር ማዕከል ተለዋዋጭ የአየር ጸባይ በመቋቋም የተሻለ ምርት የሚሰጡ ከ37 በላይ የቡና ዝርያዎችን በምርምር አገኘ። የቡና ምርታማነትን ከማሳደግ ባሻገር ጥራት ያለው ምርት ለገበያ ለማቅረብ የአየር ምህዳርን መሰረት በማድረግ የቡና ተክል መትከልና መንከባከብ ቅድሚያ ሊሰጠው እንደሚገባም ተገልጿል። መቅደስ ኡሹሌ ዝርዝር ይዛበታለች። ኢትዮጵያ ቡናን ለዓለም አቀፍ ገበያ ከሚያቀርቡ ሀገራት አንዷ ናት። በዚህም የወላይታ ቡና የራሱ አስተዋጽኦ አለው። የቡና ምርታማነትን ከማስፋፋት ባሻገር በጥራት ለማቅረብ የቡና ችግኝ ተከላ፣ እንደ አካባቢው አየር ምህዳር ለይቶ መቋቋም የሚችለውን መትከል ቅድሚያ ሊሰጠው እንደሚገባ ያመላከቱት በወላይታ ሶዶ ዩኒቨርሲቲ በግብርና ኮሌጅ የዘርፉ ተመራማሪ ዶክተር አብርሃም ሹምቡሎ ናቸው። በምርምር ባለፈው 7 ዓመት በቆየንበት ቆይታችን ለየስነ ምህዳሩ ለየአካባቢው አየርና የአፈር ሁኔታ የሚላመድ የተላመደና ጥሩ ምርት ሊሰጥ የሚችል ጥራትን የጠበቀ ቡና የመለየቱ ስራ ትልቁን ድርሻ ይይዛል ማለት ነው። አንደኛው ጥናታችን ደግሞ እስካሁን የተሰራጩ በሰፍቲኔት በመንግስት መደበኛ በጀት በተለያዩ ኤንጂኦዎች የተሰራጩ ቡናዎች ውጤታማ ነበሩ ወይ የሚል ጥናትም የኛው የ7 ዓመቱ ጥናት ውስጥ አንደኛው አካል ነበርና ሲናየው ትንሽ ውጤቱ አሁን ለሰሩት ሰዎች ለመስማት ብዙም ደስ ላይል ይችል ይሆናል። ግን እኔ ምርምር ስለሆነ እንደ ባለሙያ በደንብ የምናገረው ፕሮባብሊ 2% ብቻ ነው ውጤታማ የሆነው ማለት ነው። እንደ ዩኒቨርሲቲው ከ37 በላይ ዝርያ ያላቸውን የቡና ችግኝ በማፍላት ለአካባቢ ህብረተሰብ በማደል በቡና የተሻለ ምርት በማግኘት ተጠቃሚ እንዲሆኑ እየተሰራ መሆኑን ዶክተር አብርሃም አክለዋል። የኛ ቡና ከሌሎች ለየት የሚያደርገው አንደኛው ከተተከለ በአመቱ ላይ ከአመት ከግማሽ ላይ ዩዥዋሊ የሚተከለው ሰኔ አካባቢ ነው የሚተከለውና የሚቀጥለውን ሰኔ የተተከለ የሚቀጥለውን አመት ጥቅምት ያልፍና ሁለተኛው አመት ሳይደፍን 1 አመት ከ6 ወር ላይ ፍሬ ማፍራት ይጀምራል። ይሄ በእኛ ሙከራም በአርሶ አደርም የተረጋገጠ ነው። የወሰዱ አርሶ አደሮችም ያንን ይናገራሉ። ምናልባትም አሁን እዚህ እያየንም ያለነውም የኛ ሙከራ ማሳችንም ይሄን ሊያረጋግጥልን ይችላል። መቀደም የሚታዩት ችግኞች ወደ 13 የሚሆኑ የተለያዩ የቡና ዝርያ ያላቸው ችግኞችን አፍሊተን ለቆላ ለሚመጡ አርሶ አደሮች የራሱን የቆላ የመስማማ ዝርያ ነው የሚሰጠው። ከወይና ደጋ ለሚመጡት የወይና ደጋው ነው የምንሰጠው። ለደጋ ለሚመጡ ደግሞ ወይና ለደጋ የሚስማማ የቡና ዝርያዎችን መርጠናልና አሁን እዚህ በመናየው ሳይት ላይ 37 የሚሆኑ የቡና ዝርያዎች አሉ። የቡና ምርታማነትን ለማስፋፋት ከችግኝ ተከላ ጀምሮ ፍሬ እስከሚሰጥ ድረስ የአተካከል ስርዓት መሪ መከተልና አስፈላጊውን እንክብካቤ ማድረግ ውጤቱን የተሻለ እንደሚያደርግ ተመራማሪ ዶክተር ይገልጻሉ። የአፈር ለምነት እስከተጠበቀ መጠበቅ አለበት። የአተካከል ርቀቱ በትክክል መታወቅ አለበት ወይም ቁፋሮ መተከል አለበት። ስለዚህ ከጀምር ከዘር ዝግጅት እስከ ትልቁ ዛፍ ሆኖም ዛፍ ቡናው ደግሞ እጅግ በጣም ለየት የሚያደርገው ጥላ ዛፍ ይፈልጋል። ጥላ ልክ ሙሉ ጥላም ደግሞ ሙሉ ጥላ አይደለም። ሙሉ ጥላ ሲሆን ይሸፍናል። ምን ያደርጋል? አክቲቭሊ የራሱ ምግብ ዝግጅት ሂደቱን ከፀሐይ ብርሃን እንዳያገኝም እንዳያረግ ደግሞም ገላጣ መሬትም እንዳይሆን ገላጣ አየርም እንዳይሆን ፀሐይ ሁሉ ጊዜ ባናቱና በጭንቅላቱ ላይ እንዳያርፍም የተወሰነ ጥላ የተወሰነ ፀሐይ ብርሃን ይፈልጋልና ይሄ ሁሉ መመጣጠን አለበት ለማለት ፈልጌ ነው። ስለዚህ አጠቃላይ እንክብካቤ የሚለው ቃል እጅግ በጣም ጥቅል ቢሆንም ይሄን ቅጠል ወደ ገበያ ይወጣል በጣም ነውር ነው። ቡናን በጣም ይጎዳል።
በተለይ ያልበሰለ ወይም ያልቀላ የቡና ቅጠል አረንጓዴ የቡና ቅጠል መልቀም ማለት በቀላል ቋንቋ ከሰዎች ሳምባ እንደመንቀል ነው የሚታሰበው በሳይንሱ ዓለም ማለት ነው። ይሄን ቅጠል መበጠስ ማለት የነን ሳምባ የነቀለ ሰው እንደማለት ነው ማለት ነው። ሰው ሳምባ ካለለ አንዱ ከሌለ በአንዱ ሊኖር እንችል ይሆናል፣ ግን ሁለቱ ከተነቀለ ምን ይሆናል? ሰው የዛን ያህል ጉዳት ያመጣል። የሀገሪቱን ኢኮኖሚ ለማሳደግ ከፍተኛ አስተዋጽኦ ያለውን የቡና ምርት በጥራትና በስፋት ለዓለም አቀፍ ገበያ ለማቅረብ ከአምራች ማህበረሰብ ጎን አቅማቸውን ከማጎልበት ጀምሮ ያለውን ክትትል ጉዳዩ የሚመለከታቸው ሊደግፏቸው እንደሚገባ ተመላክቷል። የፖሊቴክኒክ ኮሌጆች በተግባር ተኮር ስልጠናዎችና በአዳዲስ ቴክኖሎጂ ሽግግር ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። በተለይ ለእርሻ ምርት መሰብሰቢያና የእንስሳት መኖ ማቀነባበሪያ ማሽኖችን በማበልጸግ ለተጠቃሚው ለማድረስ የእነዚህ ኮሌጆች ሚና ላቅ ያለም ነው። የጂንካ ፖሊቴክኒክ ኮሌጅም የሀገራችንን ግብርና ብሎም የከተማና የገጠር ኮሪደር ልማትን ለማዘመን የሚያስችሉ የተለያዩ የፈጠራ ስራዎችን እያበረከተም ይገኛል። ኮሌጁ የሰራቸውን የፈጠራ ስራዎች አስመልክቶ ዳግም ማዴቦ ተጨማሪ ይዞበታል። በቅርቡ በጋሞ ዞን ስራና ክህሎት መምሪያና የአርባ ምንጭ ፖሊቴክኒክ ሳተላይት ኢንስቲትዩት በክላስተር አስተባባሪነት ተዘጋጅቶ የነበረው ክላስተራዊ የቴክኖሎጂና የተግባቦት ጥናትና ምርምር ኤግዚቢሽን ፖሊቴክኒክ ኮሌጆች አዳዲስ የፈጠራ ስራቸውን ለሕዝብ እንዲያስተዋውቁ ጥሩ አጋጣሚ የፈጠረ ነበር። 20 የፈጠራ ስራዎችን ጨምሮ አዳዲስ የቴክኖሎጂ ግኝቶች ለውድድር በቀረቡበት በዚህ ኤግዚቢሽን ላይ የጂንካ ፖሊቴክኒክ ኮሌጅም የሀገራችንን ግብርና ብሎም የከተማና የገጠር ኮሪደር ልማት ለማዘመን የሰራቸውን አዳዲስ የፈጠራ ስራዎች ለሕዝብ እንዲያስተዋውቅ መልካም አጋጣሚ የፈጠረለት ነበር። የመጀመሪያው ያው የብሎኬት ማምረቻ ማሽን አለ። ያ የብሎኬት ማምረቻ ማሽን አዳርገንበት ማህበር ጋር ተነጋግረን ብሎኬቱንም ያመርታል፣ ዘሴም ደግሞ ጡቡንም ያመርታል፣ ሁለቱንም ያመርታል ለገጠር ኮሪደር። አሁን ደግሞ ቤቶች መሰራት ያለባቸው ዛፎች ተቆርጠው ያለቁ ስለሆነ ደን የተጨፈጨፈ ስለሆነ ቤት መሰራት ያለበት ወይ በአፈር ነው ወይ ደግሞ በብሎኬት ነው ስለተባለ ለሱ ያንን ችግር ማህበረሰቡ እንዳይቸገር በጊዜ ለመፍታት የሰራነው ቴክኖሎጂ እንዳለ ፖሊቴክኒክ ኮሌጆች በተግባር ተኮር ስልጠናዎችና አዳዲስ አሰራሮችን በማስተዋወቅ ለሀገር ውስጥ ቴክኖሎጂ ሽግግርና ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። የጂንካ ፖሊቴክኒክ ኮሌጅም እንደ ሀገር ያለውን የእንስሳት መኖ አቅርቦት ለማሳደግ አዲስ የፈጠራ ስራ እንካችሁ ብለዋል። መኖ ያው እንደ ሀገር አንደኛው ችግራችን የእንስሳት መኖ ነው። ብዙ እንስሳቶች አሉን፣ ዶሮዎች፣ ከፍቶች፣ ፍየሎች፣ በጎች አሉን። ግን መኗቸው ብዙም ከሳር ያለፈ አይደለም። ይሄ ማሽንን ወደ ስራ ስናስገባ የተለያዩ ኢንግሪዲየንቶችን ይዞ የማህበረሰቡን ዘሴም ደግሞ የእንስሳቶችንም ችግር የሚፈታ የሚፈልጉትን መኖ መብላት ይችላሉ። በተጨማሪ የተለያዩ አይነት የዶሮ ቤቶች አሉ። በእንጨት የተሰራ አለ፣ ከዛ በብረት የተሰራ አለ። ለ10 ለ5 ለ20 እያለን ለፈለግነው ብዛት የዶሮ ቤቶች አሉን። ኮሌጁ እነዚህ ሀገር በቀል የቴክኖሎጂ ውጤቶች ወደ ስራ ሲገቡ ለአያሌ ስራ ፈላጊ ዜጎች ሰፊ የስራ ዕድል እንደሚፈጥሩ ያምናል። በፍጥነት ለተጠቃሚው ለማድረስም እየሰራ ይገኛል። እነዚህ ቴክኖሎጂዎች አንደኛ ለማህበራት እናሸጋግራለን፣ ማህበራት የስራ ዕድል ይፈጥራሉ። ሁለተኛ ደግሞ ከኛ ጋር መጥቶ መግዛት የሚፈልግ ማንኛውም አካል መጥቶ ማዘዝ ይችላል። ምርቱን እናመርትና በአግባቡ እንሰጣለን ከነ ጋራንቲው። ሲቀጥል ደግሞ አሁን ይሄን የአፈር ብሎኬት መስሪያውን ብሪክ መስሪያውን ማሽን የሰራ ነው። ኦሬዲ ማህበሩ ብሎኬት ያመረተበት ነው ማሽኑ ላይ። ህብረተሰቡ ደግሞ አሁን የጭቃ ጦብ ይፈልጋል። ቤቶች በዛ መሰራት አንደኛ ስትሬንግዝ አለው፣ ሁለተኛ ደግሞ ኮስቱ በጣም ቅናሽ ነው። አሁን ብሎኬት ኦልሞስት ወደ 120 ብር 150 ብር ነው አንድ ብሎኬት። ይሄኛው አንዱ ግን የጭቃ ጦብ ከ20 ብር እስከ 50 ብር ነው። ኦልሞስት 1/3 ያክል ይቀንሳል። የተሻለ ሀገር የሚገነባው በእውቀት፣ በፈጠራ፣ በምርምርና በአዳዲስ የቴክኖሎጂ ግኝቶች ነው። ስለሆነም ፖሊቴክኒክ ኮሌጆች የቴክኖሎጂ ሽግግር ማዕከልነታቸውን ሊያጠናክሩ ይገባል።